ሰላም ጤና ይስጥልን ውድ የአዲስ 24 ወዳጆች፣ በዛሬ ዜናዎቻችን ቲክቶክን ይተካል የተባለው ሲድሮ የስሙን ስያሜ በተመለከተ ጥያቄ የተነሳበት ነው እናየዋለን። የኢትዮጵያ ዝነኞቹ በአለባበሳቸው እየተወቀሱ ነው እነግራችኋለን። ሩሲያ በጎጉል ላይ አንድ ኳንቲኔን ቅጣት ጥላለች የሚል አለን። ውሻውን ቆሻሻ ጣልልኝ ያለው ግለሰብ ተከሰዋል። እስከ መጨረሻ ከቆያችሁ ታገኙታላችሁ። የተከበራችሁ የአዲስ 24 ወዳጆች፣ ሌሎች መረጃዎች እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። ፈጣሪ ያመቻቸላቸውን እድል በስነ ስርዓት መጠቀም እየቻሉ የራቁት መንፈስ ለምን እንደመረጡ እየገባን አይደለም ሲሉ አስተያየት ሰጪዎች ተናገሩ። ከዚህ በፊት እንደነበሩት ፌክ አርቲስቶችን አለባበስ መንገድ በመከተል ቲክቶከሮችና አንዳንድ እውቅናን ማግኘት የፈለጉ ሴቶች ይህንን ከባህልና ከሀገራዊ ስነ ምግባር አለባበስ የወጣ ስርዓት መከተል አግባብ አይደለም ያሉ አስተያየት ሰጪዎቹ በተለይ በቅርብ ጊዜያት ይህንን አለባበስ እየተባባሰ መጥቷል ብለዋል። ምንም እንኳ ብዙ ነገሮች ቢያምሩንም እኛን እንደ ትልቅ አርአያና የህይወት ምሳሌ አድርጎ ለሚያየን ህዝብና ማህበረሰብ ክብርና ጥንቃቄ ሊኖረን ይገባል በማለት በዚህ ጉዳይ ላይ ነገ ለልጆቻችን የምናሳየው ባህሪ ስንቅ መሆኑን መዘንጋት እንደሌለበትም ተገልጿል። ባለፈው ቲክቶከሮች ይህንን ከባህልና ከህግ ያፈነገጠ አለባበስ በሚል እነ አዶናይ ያሉበት የቲክቶከሮች እስር ተጧጥፎ እንደነበረ የሚታወስ ነው። ለተወዳጁ ዘማሪ የቤት ስጦታ ሊበረከትለት ነው። ልበቀናው አዶናይ ለዘማሪ ገብረ ዮሐንስ መኪና የሚሸልም ካምፓኒ አናግሮ እሺ እንዳሉት ተገልጿል። የሰንሻይን ሪል ስቴት ባለቤት የሆኑት አቶ ሳሙኤል ታፈሰ ለዘማሪ ገብረ ዮሐንስ ቤት ሊያበረክቱለት እንደሆነ ተገልጿል። አቶ ሳሙኤል ታፈሰ የቅዱስ ገብርኤል ወዳጅ ሲሆኑ ከዚህ በፊትም በብዙ በጎ አድራጎት ስራቸው ይታወቃሉ። የቤት ቻሌንጁን ትላንት አስጀምረዋል። ዘማሪ ገብረ ዮሐንስ ገብረ ጻድቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ መዝሙሮች ወይም ዝማሬዎች የሚታወቅ ታዋቂ ዘማሪ ነው። በተለይም በልዩ የዝማሬ አቀራረቡና በክራር አጠቃቀሙ በምእመናን ዘንድ ከፍተኛ ተወዳጅነትን አትርፏል። ማነው በፍቅሩ ያልተለወጠ ድል አለ በስምህ በሚፈርደው ፈረዱበት ቸሪቱ አማላጅቱና የታመነው ሊቀ ካህናት በስፋት የሚታወቁት መካከል ይገኙበታል። እስካሁን ቁጥር 1 እና ቁጥር 2 የትንሹ ሙሉ የዝማሬ አልበሞችን ለምእመናን እንዳቀረበ ይገለጻል። በሀገር ውስጥና በውጭ ሀገራት ለምሳሌ በካናዳ ቶሮንቶ በሚገኙ አድባራትና ገዳማት በመገኘት መንፈሳዊ አገልግሎት ይሰጣል። ሀገር ማለት ልብህ የሚገኝበት ቦታ ነው ስትል ኖርዌቷ ሀና ተናገረች። የፍቅርና የቁርኝት ድልድይ ኢትዮጵያዊነት በደም ብቻ ሳይሆን በልብ ፍቅርም እንደሚገለጽ የኖርዌይ ተወላጅ ሀና ዳግም አስመስክራለች። ለሀገራችን ያላት ጥልቅ አክብሮትና ፍቅር በቃላት ስትገልጽ ሀገር ማለት ልብህ የሚገኝበት ቦታ ነው ማለቷ በብዙዎች ዘንድ ትልቅ መነጋገሪያ ሆኗል። ሀና የኖርዌይ ዜጋ ብትሆንም ልቧ ግን ከኢትዮጵያ ተራሮች ከህዝቧ እንግዳ ተቀባይነትና ካላት ጥንታዊ ታሪክ ጋር በጥብቅ የተቆራኘ ነው። እንደ ሀና ገለጻ ለአንዳንድ ሰው ሀገሩ የሚባለው የተወለደበት መሬት ብቻ ሳይሆን ነፍሱ ሰላም የምታገኝበትና ፍቅር የተለማመደበት ስፍራ ጭምር ነው። ይቺ የኢትዮጵያ ወዳጅ የተናገረችው አጭር አረፍተ ነገር ትልቅ ትርጉም አለው። ሀገር ፍቅር ናት። ድንበርና ቋንቋ ሳይገታው የሰው ልጅ ከማንኛውም ህዝብ ጋር ሊቆራኝ እንደሚችል ታሳያለች። ሀና በተሰማራችበት መስክ ሁሉ የኢትዮጵያን መልካም ገጽታ በማስተዋወቅና ለህዝቧ ያላትን አጋርነት በመግለጽ ትታወቃለች። እኛ በሀገር ውስጥ ያለንም ሆንን በስደት የምንኖሩ ኢትዮጵያውያን ለሀገራችን ያለንን ክብር እንድንመረምርም አድርጋናለች። የሀና ንግግር በአሁኑ ወቅት በሁላችንም ትልቅ ትምህርት የሚሰጥ ሆኖ አልፏል። ብዙ ጊዜ ሀገርን በድንበርና በፖለቲካ ብቻ ስንለካት፣ ሀና ግን ሀገር ስሜት ናት ትለናለች። እንደ የባዕድ ሀገር ሰው እንዲህ ባለ ጥልቅ ስሜት ስለ ሀገራችን ሲናገር ማየት ኩራት ነው። ይህ ንግግር ኢትዮጵያዊነት ከዘርና ከጎሳ በላይ የሆነ ማንኛውም ቅን ልብ የሚገዛ ታላቅ መንፈስ መሆኑንም ያረጋግጣል። የቆሻሻ ማስወገጃ ክፍያን ላለ መክፈል ሲል የራሱን ውሻ ቆሻሻ እንዲጥል ያሰለጠነው ጣሊያናዊ ግለሰብ በክትትል ካሜራ እጅ ከፈንጅ ተይዞ በከባድ የገንዘብ ቅጣት ተቀጣ። በጣሊያን ካቲኒያ ከተማ የተከሰተው ይህ አስገራሚ ድርጊት ግለሰቡ የቤት እንስሳውን በአፉ የቆሻሻ ከረጢቶችን ተሸክሞ ባልተፈቀደ ቦታ እንዲጥል በማድረግ የከተማውን ሕግ አታልላለሁ በሚል ተንኮል የፈጸመው መሆኑ ተረጋግጧል። ብልሃት ለጥፋት ሰበብ አይሆንም። የካታና ማዘጋጃ ቤት ፖሊስ ድርጊቱን በቪዲዮ ካሜራ ከተከታተለ በኋላ ባወጣው መግለጫ ድርጊቱ ድርብ በደል መሆኑን ገልጿል። ፖሊስ የሰጠው ምክንያት ደግሞ ቆሻሻን ባልተፈቀደ ቦታ በመጣል ከተማዋን መበከሉ፣ ምንም የማያውቀውን እንስሳ ለወንጀል ተግባር መጠቀሚያ ማድረጉ ብልሃት ለጥፋት ሰበብ ሊሆን አይችልም ሲል የካታኒያ ማዘጋጃ ቤት ፖሊስ ቅጣቱ መጠንም እንደ ጣሊያን ሕግ ህገወጥ የቆሻሻ አወጋገድን የሚከለክል
በተባለው ደንብ ቅጣቱ ጠንከር ማለቱ ታውቋል። በዚህ ግለሰብም ዝቅተኛው ቅጣት 1500 ዩሮ ወይም ደግሞ 1770 ዶላር ገደማ ሊሆን ወይም ደግሞ እስከ 18000 ዩሮ ወይም 21200 ዶላር ገደማ ሊሆን እንደሚችል ተገልጿል። የሚገርመው ነጥብ የሀገሪቱ ሕግ ስለ ሰዎች እንጂ ስለ እንስሳት አጥፊነት የሚለው ነገር ባይኖርም ውሻው ድርጊቱ የፈጸመው በባለቤቱ ቀጥተኛ ትዕዛዝ መሆኑን በመረጋገጡ ባለቤቱ ሙሉ ኃላፊነቱን እንዲወስድ ተደርጓል። በተለያዩ ሀገራት የንግድ ተቋማትን በጥንታዊ አማልክት መሰየም የተለመደው እኛም ሀገር ኢትዮጵያ መላእክትና ቅዱሳን ስም ለንግድ ተቋማት ተሰይመው እናያለን። ሁሉም የየራሳቸው ምክንያት ስላላቸው ነጻ ምርጫቸው እናከብራለን። ሆኖም በቅርቡ በሀገራችን ስራ የጀመረው ሲድሮ የተሰኘ ድርጅት ስለ ስሙ ስያሜ የተለያዩ ጥያቄዎች እየተነሱ መሆኑን መስራቾቹ ለህዝብ የሚከተሉትን ነጥቦች እንዲያጠሩ ተጠይቋል። በዚህም በሶፍትዌር መግቢያው ላይ ያለችው ሴት ሞዴል ማን ትባላለች? የአጋጌጠዋስ ተምሳሌትነት ምንድነው? ከየትኛው የሀገራችን ባህል ትገናኛለች? እንዲሁም ከሲድሮ ስም ጋር ተያይዘው የሚነሱ የግሪክ አማልክት አሉና የተሳሳተ ግንዛቤ እንዳይያዝ ስለ ስሙ አሰያየም ትርጓሜ ግልጽ ቢደረግ የሚሉም አሉ። ሌላው ደግሞ የሲድሮ ባለቤቶች እነማን ናቸው? ነገ ተጠያቂነቱስ የማን ነው? ከኢንሳ ጋር ያለውስ ግንኙነት እስከ ምንድን ነው? የሚልም ማብራሪያ እንዲሰጥበት ተጠይቋል። በህዝቡ ውስጥ እንዲህ የመሳሰሉ ጥያቄዎችና ጥርጣሬዎች ስላሉ በቶሎ ቢጠሩ መልካም ነውም ተብለዋል። ቤተሰቦች እናንተ መጨመር አለበት የምትሉት ሀሳብ ካለ አጋሩን እያልን የሲድሮ ማህበራዊ ሶፍትዌር ለሀገራችን የሚያስፈልግና የሚበረታታ ነው። ቢሆንም እነዚህ ጥያቄዎችን መመለስ አስፈላጊ ነው እንላለን። የእናንተም ሀሳብ ኮሜንት ላይ ጻፉልን። የሩሲያ ፍርድ ቤት ጉግል የሩሲያን ቻናሎችን በዩቲዩብ ገጹ ላይ እንዳይተላለፉ በማገዱ ምክንያት 1.41 ኳንቲሊየን ዶላር የሚደርስ ታይቶ የማይታወቅ የገንዘብ ቅጣት ጥሎበታል። ቅጣቱ የተጣለው ጉግል በሩሲያ ላይ የተጣሉ ዓለም አቀፍ ማዕቀቦችን ተከትሎ የሩሲያ መንግስት ደጋፊ የሆኑ የቴሌቪዥን ጣቢያዎችን ከዩቲዩብ በማገዱ ወይም በማሰናበቱ ምክንያት ነው። ክሱ የቀረበው በ17 የሩሲያ የቴሌቪዥን ጣቢያዎች እንደ ሳርግራድ ቲቪና ሲሪያ ፋን ያሉ ሲሆን ፍርድ ቤቱ ጉግል ጣቢያዎችን እንዲመልስ ቀደም ብሎ ትዕዛዝ ሰጥቶ ነበር። ይህ አስገራሚ የገንዘብ መጠን ሊከማች የቻለውም ጉግል የፍርድ ቤቱን ትዕዛዝ ባለማክበሩ ነው። ፍርድ ቤቱ ጉግል በየቀኑ 100,000 ሩብል ወይም 1025 ዶላር ገደማ እንዲቀጣ ወስኖ የነበረ ሲሆን ትዕዛዙ ባልተከበረ ቁጥር ቅጣቱ በየሳምንቱ እጥፍ እየሆነ እንዲሄድ ተደርጓል። ይህ ሂደት ለዓመታት በመቀጠሉ አሁን ላይ መጠኑ የዓለምን ኢኮኖሚ ወደሚበልጥ ደረጃ ደርሷል። ቅጣቱ ከዓለም አጠቃላይ ዓመታዊ ምርት ወይም 100 ትሪሊዮን ዶላር በ1 ሚሊዮን እጥፍ በዓለም ላይ በአሁኑ ሰዓት ከሚዘዋወረው አጠቃላይ ጥሬ ገንዘብ ደግሞ በ10,000 እጥፍ ይበልጣል ተብለዋል። የጉግል እናት ኩባንያ የሆነው አልፋቤት የገበያ ዋጋ 2 ትሪሊዮን ዶላር አካባቢ ቢሆንም ቅጣቱን ከዚህ በ50 ሚሊዮን ይበልጣል። የህግ ባለሙያዎች እንደሚናገሩት ይህ ቅጣት በተግባር ሊከተል የማይችልና ተምሳሌታዊ የሆነ የፖለቲካ መልእክት ነው ይላሉ። ጉግል በሩሲያ ላይ ያለው ቅርንጫፍ መክሰሩን ቀደም ብሎ ማወጁና በሩሲያ የነበረው ንብረቱ በመንግስት መያዙ ይታወሳል። በመሆኑም ሩሲያ ይህን ግዙፍ ገንዘብ ከጉግል የማግኘት እድሏ እጅግ አነስተኛ ነው። ጉግል በቅርቡ ባወጣው የሩብ ዓመት ሪፖርት በሩሲያ ካሉ የህግ ክርክሮች ጋር በተያያዘ በኩባንያዎች ላይ የሚመጣ የጎላ የኢኮኖሚ ጉዳት ይኖራል ብለን አናስብም በማለት ጉዳዩን አቅልሎታል። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ ይመስሉ ነበር። ሌሎች አዝናኝና አስተማሪ ፕሮግራሞች በቅርቡ የምንጀምር መሆኑን በመግለጽ ቶሎ እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ሆኑ። መልካም ጊዜ